ጤና ይስጥልን ተመልካቾች እንደምንላችኋል። ከኢትዮጵያ ቴሌቪዥን ለቀን ወደ ያዝናቸው የስፖርት ዜናዎቻችን እናልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። በጀማይካ መዲና ኪንግስተን የተደረገ ባለው የመጀመሪያው የግራንድ ስላም ትራክ ውድድር ድርቤ ወልተጂ በ1500 ሜትር ሴቶች በቀዳሚነት ውድድሯን ጨርሳለች። ትላንት በተመሳሳይ በ800 ሜትር ሮጣ ሁለተኛ ደረጃን ይዛ ካጠናቀች በኋላ በሰዓታት ልዩነት በ1500 ሜትር የተወዳደረችው ድርቤ ወልተጂ 4 ደቂቃ ከ04.51 በሆነ ሰዓት በመግባት ነው ውድድሯን በማሸነፍ የጨረሰችው። በዚህም ድርቤ ወልተጂ የግራንድ ስላም ትራክ የሴቶች የአጭር ርቀት ዘርፍን በ20 ነጥቦች ስትመራ በ800 ሜትር ያሸነፈችውና ትናንት በ1500 ሜትር ሶስተኛ ደረጃን ይዛ ያጠናቀችው አሜሪካዊቷ ኒኪ ሄልዝ በ18 ነጥቦች ትከተላለች። ዛሬ የግራንድ ስላም ትራክ የኪንግስተን ቆይታውን ሲያጠናቀቅ በ5000 ሜትር የረጅም ርቀት በሴቶች ጅጋየሁ ታዬና ጽጌ ገብረሰላማ እንዲሁም በወንዶቹ 3000 ሜትር ሀጎስ ገብረዮትና ጥላውን ኃይሌ የሚሳተፉ ይሆናል። በኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት የመጨረሻ ሁለት ጨዋታዎች ትናንትና ሲከናወኑ አርባ ምንጭ ከተማና ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን አሸንፈዋል። ምሽት 12 ሰዓት ላይ በተከናወነው የዕለቱ ሁለተኛ ጨዋታ አርባ ምንጭ ከተማ ኢትዮ ኤሌክትሪክን 2-0 በማሸነፍ ደረጃውን ወደ አምስተኛ ከፍ አድርጓል። ጌቱ ባፋ በራሱ መረብ ላይና ታምራት እያሱ የአርባ ምንጭ ከተማን የአሸናፊነት ጎሎች አስቆጥረዋል። አስቀድሞ ቀን 9 ሰዓት ላይ በተከናወነው ጨዋታ የኢትዮጵያ ንግድ ባንክ ሲዳማ ቡናን 2-1 አሸንፈዋል። ሳይመን ፒተር የኢትዮጵያ ንግድ ባንክን ግብ አስቀድሞ ቢያስቆጥርም ዮሴፍ ዮሐንስ ሲዳማ ቡናን በሁለተኛው አጋማሽ አቻ ማድረግ ችሎ ነበር። በጭማሪ 92ኛው ደቂቃ ላይ ግን ዳዊት ዮሐንስ ያስቆጠራት ጎል ኢትዮጵያ ንግድ ባንክን ጨዋታውን 2-1 በሆነ ውጤት እንዲያሸንፍ አስችላለች። ከ22ኛው ሳምንት ሽንፈት በኋላ ወደ ድል የተመለሰው የኢትዮጵያ ንግድ ባንክ ነጥቡን 31 አድርሶ ደረጃውን ወደ 7ኛ ከፍ ሲያደርግ ሲዳማ ቡና በ26 ነጥቦች 12ኛ ደረጃ ላይ ተቀምጧል። የ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከነገ ጀምሮ የሚከናወን ይሆናል። በኢትዮጵያ ሴቶች ፕሪሚየር ሊግ ትናንት በተደረጉ ጨዋታዎች ሐዋሳ ከተማና ቂርቆስ ክፍለ ከተማ ተጋጣሚዎቻቸውን አሸንፈዋል። ረፋድ 3 ሰዓት ላይ በተደረገው ቀዳሚው ጨዋታ ሐዋሳ ከተማ ሀምበርቾን 3-0 በሆነ ውጤት ነው መርታት የቻለው። ከአምላክነሽ ሻንቆ፣ ታሪኳ ጴጥሮስና አብያላ ታዲሴ በራሷ መረብ ላይ የሐዋሳ ከተማን ግቦች አስቆጥረዋል። ሐዋሳ ከተማ ማሸነፉን ተከትሎ ከመሪው ኢትዮጵያ ንግድ ባንክ ያለውን የነጥብ ልዩነት ወደ 10 በማጥበብ በ37 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ትናንት ረፋድ 5 ሰዓት ላይ በተደረገው ሌላኛው ጨዋታ ቂርቆስ ክፍለ ከተማ ባህር ዳር ከተማን በተመሳሳይ 3-0 በሆነ ውጤት ነው ያሸነፈው። መሰረት መንግስቱ፣ ስራ ይርዳውና ሄለን መንግስቱ ለቂርቆስ ክፍለ ከተማ ግቦቹን አስቆጥረዋል። ባህር ዳር ከተማ ከውጤቱ በኋላ በ17 ነጥብ 11ኛ እንዲሁም ቂርቆስ በ14 ነጥብ 13ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ከውጭ በ31ኛው ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከኤቨርተን ጋር ነጥብ ተጋርቷል። የሁለቱን ክለቦች የመጨረሻ ጨዋታ ባስተናገደው የጉዲሰን ፓርክ ስታዲየም ነው ጨዋታው 1-1 በሆናቸው ውጤት ፍጻሜውን ያገኘው። በቋሚ አሰላለፍ በርካታ ለውጦችን አድርጎ የገባው አርሰናል በመልሶ ማጥቃት በተገኘች ግብ በአሌሃንድሮ ትሮሳርድ አማካኝነት የመጀመሪያውን አጋማሽ በበላይነት ቢያጠናቅም በሁለተኛው አጋማሽ ግን ውጤቱን ማስቀጠል ሳይችል ቀርቷል። ሊዩስ ኬሊ ጃክ ሃሪሰን ላይ በሰራው ጥፋት በመልሶ መልከታ በሰጠው ፍጹም ቅጣት ምት ኒዳዬ ክለቡ ኤቨርተንን ከጨዋታው 1 ነጥብ እንዲያገኝ አስችሏል። ከጨዋታው በኋላ ሚካኤል አርቴታ የሰጠባቸው ፍጹም ቅጣት ምት በፍጹም የማያሰጥ ነበር ሲሉ ሀሳባቸውን ሰጥተዋል። አርሰናል ዛሬ ከሚጫወተው ሊቨርፑል በ11 ነጥቦች ዝቅ ብሎ በ62 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባለሜዳው ኤቨርተን በ35 ነጥብ 14ኛ ደረጃ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ ትናንትና በተከናወኑ ሌሎች ጨዋታዎች ቪላ ፓርክ ላይ አስተን ቪላ ኖቲንግሃም ፎረስትን አስተናግዶ 2-1 በሆነ ውጤት በማሸነፍ ደረጃውን ወደ 5ኛ ከፍ ማድረግ ችሏል። ሞርጋን ሮጀርስና ዶኔል ማለን ናቸው ለአስተን ቪላ አሸናፊነት ጎሎችን በመጀመሪያው አጋማሽ ማስቆጠር የቻሉት። ጆታ ሲልቫ ደግሞ ለኖቲንግሃም የክለቡን ብቸኛ የማስዘኛ ጎል ከመረብ አገናኝቷል። በሌላኛው የተጠበቀው የትናንት ጨዋታ ዌስትሃምና ቦርንማውዝ ጨዋታቸውን በ2 አቻ ውጤት አጠናቀዋል። ኢቫን ኒልሰን በመጀመሪያው አጋማሽ ቦርንማውዝን ቀዳሚ ቢያደርግም በሁለተኛው አጋማሽ የተሻሉ ሆነው ለቀረቡት ዌስትሃሞች ተቀይሮ የገባው ኒክላስ ፉልክሩግና አምበሉ ጃሮድ ቦወን ግብ ማስቆጠር ችለው ጨዋታው 2 አቻ አልቋል። ኢቫን ኒልሰን ነው በመጨረሻም 79ኛው ደቂቃ ላይ ጎል አስቆጥሮ ቦርንማውዝን 2 አቻ ማድረግ የቻለው። በሌላኛው ጨዋታ 3 ተጫዋቾች በቀይ ካርድ በወጡበትና ጠንካራ ፉክክር በተደረገበት ሌላኛው መርሃ ግብር በሴልኸርስት ፓርክ ክሪስታል ፓላስ ብራይተንን 2-1 በሆነ ውጤት ማሸነፍ ችሏል። ጂን ማቴታና ዳንኤል ሙኖዝ ለክሪስታል ፓላስ የአሸናፊነት ጎሎችን ሲያስቆጥሩ የ34 ዓመቱ እንግሊዛዊ ዳኒ ዌልቤክ ለብራይተን ብቸኛዋን ጎል ከመረብ አገናኝቷል። ወልቭስም ከሜዳ ውጪ ኢፕስዊች ታውንን 2-1 በሆነ ውጤት
መርታት ችሏል። ዛሬ የሚደረጉ ጨዋታዎችን ስንመለከት 31ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ሲከናወኑ የማንቸስተር ደርቢ ተጠባቂ ሆኗል። 12:30 ሲል ኦልድ ትራፎርድ ላይ በሚጀምረው የማንቸስተር ዩናይትድና የማንቸስተር ሲቲ ጨዋታ ምንም እንኳ በተጫዋቾች ጉዳት ቢታመሰም ፉክክሩ ደማቅ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ለዛሬው ጨዋታ ሌሃንድሮ ማርቲኔዝ፣ አማድ ዲያሎ፣ ሉክ ሾው፣ ማቲያስ ዲሊት እና ኮቢ ማይኖን በጉዳት የማያሰልፍ ሲሆን ማንቸስተር ሲቲ በበኩሉ ቀደም ብለው ጉዳት ካስተናገዱት ተጫዋቾች በተጨማሪ የኤርሊንግ ብሮት ሃላንድ ጉዳት የፊት መስመሩን ያሳስባል ተብሏል። ማንቸስተር ሲቲ በደረጃ ሰንጠረዡ 51 ነጥብ ይዞ 5ኛ ደረጃ ላይ ሲገኝ ዩናይትድ በበኩሉ በ37 ነጥብ 13ኛ ደረጃ ላይ የተቀመጠው ቡድን ነው። ብሬንፎርድ ከቼልሲ፣ ፉልሃም ከሊቨርፑል እና ቶተንሃም ስፐር ከሳውዛምፕተን በተመሳሳይ ቀን 10 ሰዓት ላይ የሚደረጉ የዛሬ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው። ፔጂ የፈረንሳይ ሊግ 1 ዋንጫ አሸናፊ መሆኑን ትናንት አረጋግጧል። በ74 ነጥቦች ሊጉን እየመራ የሚገኘው ፔጂ ከኦንዤ ጋር ያደረገውን ጨዋታ 1-0 ማሸነፉን ተከትሎ 6 የሊግ ጨዋታዎች እየቀሩት ከወዲሁ የፈረንሳይ ሊግ 1 አሸናፊ ሆኗል። ለአራተኛ ተከታታይ ዓመት የሊጉ ሻምፒዮን የሆነው ፔጂ ባለፉት 13 ዓመታት ለ11ኛ ጊዜ ነው ሊጉን ሲያሸንፍ። በፈረንሳይ ሊግ ታሪክም ፔጂ 13ኛ የሊግ ዋንጫ ሆኗል። ፔጂ በውድድር ዓመቱ ካደረጋቸው 28 ጨዋታዎች 23ቱን ሲያሸንፍ በአምስቱ አቻ የተለያየ ሲሆን በሊጉ ታሪክ ለመጀመሪያ ጊዜ ምንም ጨዋታ ሳይሸነፍ በበላይነት ለማጠናቀቅ የ6 ጨዋታዎች ዕድሜ ብቻ ይቀረዋል። በስፔን ላሊጋ ሪያል ማድሪድ ሲሸነፍ መሪው ባርሴሎና ነጥብ ጥሏል። በ30ኛ ሳምንት መርሃ ግብር ሪያል ማድሪድ ከቫሌንሺያ በሜዳው ሳንቲያጎ በርናባው ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። የቫሌንሺያን የማሸነፊያ ግቦች ዲያኪቢና ሁጎ ድሮ ሲያስቆጥሩ ለሪያል ማድሪድ ቪኒሲየስ ጁኒየር ከመረብ አሳርፈዋል። ሽንፈቱ ለሎስ ብላንኮቹ በውድድር ዓመቱ 5ኛ ሽንፈታቸው ሆኖ ተመዝግቧል። ቪኒሲየስ ጁኒየር በጨዋታው ያገኘውን ፍጹም ቅጣት ምት መጠቀም ሳይችልም ቀርቷል። ቫሌንሺያ ሪያል ማድሪድን በሳንቲያጎ በርናቦ ስታዲየም ላይ ሲያሸንፍ ከ17 ዓመታት በኋላ ለመጀመሪያ ጊዜ ነው። ምሽት ላይ በደረገው ጨዋታ መሪው ባርሴሎና ዳግም ነጥብ ጥሏል። የካታሎኑ ክለብ ባርሴሎና ከሪያል ቤትስ ጋር ያደረገውን ጨዋታ ነው 1-1 በሆናቸው ውጤት ያጠናቀው። ባርሴሎና በጋቪ ግብ መምራት ቢችልም ናታን ሪያል ቤትስን አቻ ማድረግ የቻለችውን ጎል ማስቆጠር የቻለው ባርሴሎና አቻ መውጣቱን ተከትሎ ከሪያል ማድሪድ ያለውን የነጥብ ልዩነት ወደ 6 ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። ውጤቱ ለባርሴሎና በውድድር ዓመቱ 4ኛ የአቻ ውጤት ሆኗል። የስፔን ላሊጋን ባርሴሎና በ67 ነጥቦች ሲመራ ሪያል ማድሪድ ደግሞ በ4 ነጥቦች ዝቅ ብሎ በ63 ነጥቦች 2ኛ ደረጃ ላይ ተቀምጧል። ላሊጋው ዛሬ ሲቀጥል ሲቪያ ከአትሌቲኮ ማድሪድ፣ ቪያሪያል ከአትሌቲክ ቢልባኦ እና ላስ ፓልማስ ከሪያል ሶሲዳድ እንዲሁም ሪያል ቫያዶሊድ ከሄታፌ የሚያደርጓቸው ጨዋታዎች ተጠባቂ ናቸው። በጣሊያን ሴሪ ኢንተር ሚላን ነጥብ ጥሏል። የ31ኛ ሳምንት የጣሊያን ሴሪ ጨዋታዎች ትናንት ሲደረጉ ከሜዳ ውጪ ከፓርማ የተጫወተው መሪው ኢንተር ሚላን 2-1 በሆነ ውጤት ነው ጨዋታውን ያጠናቀው። ማቴዎ ዳርሚያና ማርከስ ቱራም ለኢንተር ሚላን የመሪነት ግብ ያስቆጥሩም ለፓርማ በርናብና ጃኮብ አንድሬጃክ ግብ አስቆጥረው ጨዋታው 2-1 በሆነ ውጤት ተጠናቋል። በ68 ነጥብ ሊጉን እየመራ የሚገኘው ኢንተር ከተከታዩ ናፖሊ ያለውን የነጥብ ልዩነት የሚያሰፋበትን እድል ሳይጠቀምበት ሲቀር በሊጉ ለመቆየት ታገለ የሚገኘው ፓርማ 16ኛ ደረጃ ላይ ተቀምጧል። ሁለተኛ ደረጃ ላይ የሚገኘው ናፖሊ ሰኞ ከቦሎኛ የሚያደርገውን ጨዋታ ካሸነፈ ልዩነቱን ወደ 1 የሚያጠብ ይሆናል። ሌላኛው የሚላን ከተማ ክለብ የሆነው ኤሲ ሚላንም ነጥብ ጥሏል። በሜዳው ፊዮረንቲናን ያስተናገደው ኤሲ ሚላን በተመሳሳይ 2-1 በሆነ ውጤት ጨዋታውን አጠናቋል። የፊዮረንቲናን ግቦች ሞይስኪንና ቲያው በራሱ መረብ ላይ ሲያስቆጥሩ የኤሲ ሚላንን ያቻነት ግብ ታሚ አብርሃምና ሉካ ዮቪች አስቆጥረዋል። ውጤቱን ተከትሎ ፊዮረንቲና በ52 ነጥብ 8ኛ እንዲሁም ኤሲ ሚላን በ48 ነጥብ 9ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በሌላኛው ጨዋታ በሴስ ፋብሪያዝ የሚመራው ኮሞ ከሜዳ ውጪ ሞንዛን 3-1 በሆነ ውጤት ነው ማሸነፍ የቻለው። የ31ኛ ሳምንት መርሃ ግብር ዛሬም ሲቀጥል አታላንታ ከላዚዮ እንዲሁም ሮማ ከጁቬንቱስ የሚያደርጓቸው ጨዋታዎች ትኩረትን አግኝተዋል። በጀርመን ቡንደስሊጋ ባየር ሊቨርኩሰንና ቦሩሲያ ዶርትመንድ ተጋጣሚዎቻቸውን ማሸነፍ ችለዋል። ቦሩሲያ ዶርትመንድ ፍራይበርግን 4-1 ሲያሸንፍ አዴሚ ጉራሲ፣ ጊትሰንና ቹኩሜካ የግቦቹ ባለቤት መሆን ችሏል። ከውጤቱ በኋላ ዶርትመንድ በ41 ነጥብ 8ኛ ደረጃ ላይ ሲቀመጥ
እንዲሁም ተጋጣሚው ፍራይበርግ 11ኛ ደረጃ ላይ ይገኛል። በሌላኛው ጨዋታ ባየር ሊቨርኩሰን ሄደንሄምን 1-0 በሆነ ውጤት ነው ማሸነፍ የቻለው። ኤሚሊያኖ ቡኤንዲያ ተጨማሪ ደቂቃዎች ላይ የአሸናፊነት ጎሉን ለባየር ሊቨርኩሰን ያስቆጠረው ተጫዋች ሆኗል። ባየር ሊቨርኩሰን ማሸነፉን ተከትሎ ከባየር ሙኒክ ያለውን የነጥብ ልዩነት ዳግም ወደ 6 ማጥበብ ችሏል። በሌሎች ጨዋታዎች ስቱትጋርት ቦህምን 4-0 ሲያሸንፍ አርቢ ላይፕዚግ ሆፈንሄምን 3-1 አሸንፏል። እንዲሁም ወርደር ብሬመን አይንትራ ፍራንክፈርትን 2-0 ረቷል። ዛሬ ሴንት ፓውሊ ከቦሩሲያ ሙንችግላድባችና ኡኒየን በርሊን ከወልፍስበርግ የሚያደርጓቸው ጨዋታዎች ጠባቂ የቡንደስሊጋው መርሃ ግብሮች ናቸው። ከኢትዮጵያ ቴሌቪዥን ለቀን ያዝናቸው የስፖርት ጉዳዮቻችን ይሄን ይመስሉ ነበር።